እንኳን ደህና መጣችሁ። እዚህ ላይ እንደምታዩት ባላንስድ ሊደርሽፕ ነው የምናየው እና ምንድን ነው ምንና ምን ናቸው ባላንስ የሚሆኑት? ስትራቴጂክ ሊደርሽፕ ነው ርዕሱ የመጀመሪያው ኮርስ። ግን ባላንስ እናድርገው ያለው ሁኔታም ለሁላችሁም እንዲመች በማሰብ ሁለቱንም አስፔክት ነው። በአብዛኛው ግን ኦፕሬሽናል ሊደርሽፕ ላይ ፎከስ አድርጋለሁ። ስለዚህ ባላንስድ ሊደርሽፕ ነው ዛሬ የምናየው። በጣም ለእናንተ እንዲስማማ አድርጌ ለማቅረብ ነው ሞክረው። የመጀመሪያው ይሄ የፎርሳይት ነው። ሁለተኛው ቪዥን ነው። ዝም ብሎ ማየቱ ብቻ ወደ እቅድ ካልተተረጎመ ወደ ተግባር። ይሄኛው አሁን ቪዥነሪ የሚባለው ከፎርሳይት አሻግሮ የሚያይ ሰው እና ቪዥነሪ ሰው ልዩነታቸው ምንድን ነው ከተባለ ፎርሳይት ማየት ነው። ያ ያሉ በቃ ዓለም እየሄደች ያለችበት ሁኔታ ይሄ ነው። ኢትዮጵያ እየሄደችበት ያለው ሁኔታ እንደዚህ ነው። እነዚህ ሴክተሮች ያድጋሉ። አርቲፊሻል ኢንቴሊጀንስ ይህን እድል ይዞ ይመጣል። ቴክኖሎጂው አሁን እየሄደ ያለበት እንደዚህ ነው። የድሮ ሞዴል ላይሰራ ይችላል። አሁን ትምህርት ወደ ኦንላይን ነው መሸጋገር ያለበት። ከዚህ በኋላ ብዙ ነገሮችን ድሮ በአካል የሚደረጉ ሰርቪሶች ወደ ኦንላይን ቢሸጋገሩ ገበያ ይዘው ሊመጡ ይችላሉ። መኪና ከነዳጅ ወደ ኤሌክትሪክ ነው እየተሸጋገረ ያለው። እነዚህም ሁሉ የመተንተን አቅም ነው፣ የማየት አቅም ነው፣ አሻግሮ ማየት። ኦኬ ከዛስ ምን ልስራ? እንዴት ይሰራ? ምንድነው ቪዥኑ መሆን ያለበት? ምን እቅድ እናቅድ? እንዴት አድርገን ራሳችን እናደራጅ? ምን አይነት ሰዎችን እናሰባስብ? ሀብትና ሰውን እንዴት እናቀናጀው? እንዴት አድርጎ ይህንን ነገር ወደ ተግባር የሚያደርሰን ምን ብናደርግ ነው ብሎ ደግሞ ተጨንቆ አስቦ ስትራቴጂክ ፕላን የሚሰራው ቪዥነሪ፣ ይሄ የቪዥን ፓርት ባለራዕይነት የሚባለው ማለት ነው። ያሻግሮ ማየት ነው። ይሄ ባለራዕይነት ነው። ባለራዕይ መሆን ከሱ ጋር አብሮ የሚሄደው ስትራቴጂክ ቲንኪንግ ነው። ስትራቴጂክ ቲንኪንግ ቢግ ፒክቸር ያያል። ትልቁ ስዕል ምንድን ነው በአንድ ሁኔታ ውስጥ። አሁን ለምሳሌ ቅድም እንዳልኩት የኤሌክትሪክ መኪና እንደሚጨምር ትሬንዱ ወደዛ እየሆነ እንደሆነ ቻይናን ማየት ወይም ሌሎችን ሀገሮች ማየት በቂ መረጃ ሊሆን ይችላል። የዓለም ትሬንድ እንደዛ ነው። ግን ደግሞ ምን ሊያባብሰው ይችላል? ምን ሊመጣ ይችላል? የነዳጅ እጥረት፣ አሁን የተከሰተው የኢራን ጦርነት ምን ይዞ ሊመጣ ይችላል? ይሄ ፎርሳይት ያላቸው ሰዎች እንግዲህ የመኪና ነጋዴዎች ቀድመው ገና ሲጀመር ጦርነቱም ሰብስበዋል ማለት ነው። ወይም ሁኔታውን አይተውታል፣ ወይም ብዙ ኦርደር አድርገዋል። አይ ቲንክ እንደዚህ አይነት አካሄድ ነው ሊከተሉ የሚችሉት እና ስትራቴጂካሊ ያስባሉ። ቢግ ፒክቸሩ ነው ያሉ እና ቢግ ፒክቸር የሚያይ ሰው አሁን በእናንተ ደረጃ ቢግ ፒክቸር ማየት ምን ማለት ነው ብላችሁ አስቡ፣ ጠይቁ። ዝም ብላችሁ እኔ ቢግ ፒክቸር የማይ ሰው ነኝ አይደለሁም? በትንሹ አንድ ኤግዛምፕል ብሰጣችሁ በምትሰሩበት መስሪያ ቤት አጠቃላይ የመስሪያ ቤቱን ቢግ ፒክቸር ታውቁታላችሁ ነው? የእናንተን ዲፓርትመንት ብቻ ነው ወይ የእናንተን ዩኒት ብቻ ነው የምታውቁት? እና ቢግ ፒክቸር የሚያውቅ ሰው የማደግ ተስፋ አለው። ነገሮችን ዶቶችን የማገናኘት አንድን ፖለቲካዊ ሁኔታ፣ ኢኮኖሚያዊ ሁኔታ፣ ማህበራዊ ሁኔታ ስትተነትኑ ለመረዳት ስትሞክሩ ቢግ ፒክቸሩን ታገኙታላችሁ ወይም ዝም ብሎ ዲቴል ላይ ብቻ ነው ዝም ብሎ ያለው ያ ሰው? ምክንያቱም ቢግ ፒክቸሩን ማወቅ ያስፈልጋል። ሩት ኮዙን ማወቅ ያስፈልጋል። ዝም ብሎ ከላይ ያለውን ብቻ ሳይሆን ሩት ኮዙ። ይሄ ስትራቴጂክ ቲንኪንግ ይፈልጋል። ፖዝ ማድረግ ይፈልጋል። አሳቢነት የሚባለው እሱ ነው እና ብዙ ነገሮች ከአስተሳሰባችን ጋር የተያያዙ ናቸው እና ስትራቴጂክ መሆን፣ አንድ ሰው ስትራቴጂክ ሆነ ከተባለ አሳቢ ነው ማለት ነው። ቢግ ፒክቸሩን የሚያውቅ ሰው። የህይወትን አቅጣጫ እንደዛው ነው። ህይወት ምርጫ ናት። በኋላ እናየዋለን ኢንዲቪጁዋል ላይ። አራተኛው ኢንቴግሬት ማድረግ ነው። አሁን ለምሳሌ ብዙ ጊዜ ጥሩ አይዲያ ኖሯችሁ ግን ወደ ተግባር መሸጋገር የሚያቀታችሁ ሰዎች ብዙ ጊዜ እንደሱ ነው የሚያጋጥመው። በተለይ በኢትዮጵያ ሁኔታ ሪሶርስ ውስንነት አለ። እውቀትና ፈጠራ ቢኖራችሁም ያንን መሬት ማውረድ እንደዚህ የሚቸገሩ ብዙ ሰዎች ይኖራሉ። ሌላ ቦታ ደግሞ ገንዘብ አለ፣ ሌላ ቦታ ደግሞ እውቀት አለ። ማቀናጀት ነው የሚፈልገው። አሁን የዚህ የውጭው ዓለም እሱን ለማስተባበር ለማቀናጀት ቀላል ነው። ስለዚህ ምን አይነት ችሎታ ነው የሚፈልገው? ስትራቴጂክ ችሎታ ማለት ኢንቴግሬት ማድረግ። እስኪ ገንዘብ ካላቸው ጋር እውቀት የላቀናቸው፣ እውቀት ያላቸው ሰው ጋር እና ብዙ ጊዜ የሚያጋጥመው ችግር ሳይሎ ቲንኪንግ ነው። አሁን ብዙ ጊዜ አሁን በሀገርም ደረጃ በመንግስትም ደረጃ በነን ፕሮፊትም በግል ተቋማትም የሚያጋጥሙ ችግሮች ኢንቴግሬት አንዱን ተቋም ብዙ ጊዜ ሳይሎ ነው የሚያጋጥመው። እያንዳንዱ ተቋም
ከሌላው ተቋም ጋር አይናበብም። መብራት ኃይል ከውሃ ስራዎች ጋር አይገናኝም። ብዙ ጊዜ እንደምታዩት ተደጋግሞ እንደሚታየው ኢትዮጵያ ላይ እንደዚህ ብዙ ጊዜ ይታይ ነበር። አሁን ተፈቶ ሊሆን አይዶ ነው ብዙ ጊዜ ስለሆነ ወይንም ደግሞ የውሃ ስራዎች ከሆነ ከቴሌ ጋር አይገናኝም፣ አይቀናጅም። ግን አንድ ዲፓርትመንት ውስጥ አሁን በእናንተ ተቋም ውስጥ ትልቅ ችግር አድርጋችሁ የምታዩት ምንድን ነው የሚያጋጥመው? ብዙ ጊዜ ሳይሎ ነው። ያንዳንዱ ሰው ለራሱ ነው ኮምፒት የሚያደርገው እና ለአንድ ተቋም ዓላማ የሚሰሩ ሳይሆን እርስ በርሳቸው የሚወዳደሩ የሚመስሉበት ጊዜ አለ። ስለዚህ ሳይሎን የመስበር አሁን በጣም ጠንካራ